ይህ አዋዜ ልዩ ሰበር ነው። ትኩስ ወሬ ሰባሪው የእስራኤል ቻናል 12 ቴሌቪዥን እንዳስታወቀው እስራኤል ግዙፉን የኢራን የደቡብ ፓርስ የጋዝ ማምረቻ ተቋማት የመታችው ብቻዋን አልነበረም። ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ መተላለፊያ ሰርጥን መዝጋት መቀጠሏ ወይም የመቀጠል እርምጃዋ ምክንያት ትዕግሥታቸው እየተሟጠጠ መሆኑን ለኢራን ህቡ ለገቡ አመራሮች የሚያስጠነቅቅ መልእክት ለማስተላለፍ ነው ብሏል። እንደ ቴሌቪዥን ጣቢያው ዘገባ ከሆነ የኢራን የኤነርጂ ሀብት ተቋማት ላይ የከፋና የሰፋ ተጨማሪ ጥቃቶች ታቅደዋል። አንድ ከፍተኛ የእስራኤል ባለሥልጣን ለቻነሉ እንደገለጸው ከፍተኛው የእስራኤል ባለሥልጣን ለቻነል 12 በኩል ቀጣዩን ተልእኮ ሲናገር ወይ የሆርሙዝ ሰርጥ ይከፈታል፣ ኢራን ያጠመደቻቸው ፈንጂዎችም ይጠረጋሉ ወይም ትጠርጋለች፣ አለዚያ የኢራን መላ የተፈጥሮ ጋዝ ተቋማት በሙሉ ከነዳጅ ተቋማቷ ጋር ተካቶ ሙሉ በሙሉ ይወድማሉ። ይህ በእንዲህ እንዳለ ጦርነቱ ተቋማዊ መሠረተ ልማታዊ ቢሆንም በቀጥታም ሆነ ባልታቀደ ሁኔታ ሰላማዊ ሰዎች አንድዬ ሕይወታቸውን እንደ ዋዛ እየተነጠቁና በባዶ ሜዳ እየተሰዉ ነው። ኦ ሊባኖስ፣ ይህ እሳት እንዳይበላት ወላፈኑ እንዳይፈጃት ምንኛ ጥራ ነበረ። መንግሥቷ እንደ መንግሥት በምድረ ሊባኖስ የኢራን የሺያ ተራዳ ቃል ኪዳኑ የሚብስበት ሄዝቦላ ወደ እሳቱ ይዟት እንዳይገባ ለምና ነበረ፣ ተማጽና፣ አንዳንዴም ማስጠንቅቃ ነበረ። አልሆነም። መንፈሳዊ መሪ አሊ ካሜኒና ተሰብሳቢ 40 ባለሥልጣኖች ላይ ቅጽበታዊና ቅስፈታዊ እርምጃ የካቲት 21 ቀን የተወሰደ ጊዜ ጀምሮ ሄዝቦላ ለተኩስ አቆብቁቦ ነበረ። ከ48 ሰዓት በኋላ የ86 ዓመቱ አሊ ካሜኒ መገደላቸው በራሷ በኢራን ሲረጋገጥ ሄዝቦላ ከተደበቀበት ዋሻ ካደፈጠበት ጉድባ ወጥተው ሰሜን እስራኤል ላይ ሮኬትና ሰው አልባ ማንዷዷት ጀመረ። ሊባኖስ የፈራችው ደረሰ፣ የሸሸችው ደረሰባት። የእስራኤል አየር ኃይል የደቦ በረራዎችና የደቦ ድብደባ፣ የሰው አልባ ነጠላ ጉዞና ለይቶ ገዳይነት ሰቆቃ ጀመራት። ቤሩት፣ በተለይ ደቡብ ቤሩት፣ በተለይ ዳዬ የሄዝቦላ የሴራ እንቅስቃሴ፣ ወታደራዊ እርምጃ፣ ምትሮሽና ድብብቆሽ የሕንፃ ጫካዎቹን እንደ ፀጉር ቆራጭ መኪኔታ በእስራኤል አየር ኃይል የሮኬቶች ፉጨትና የቦምቦች ቡምቡምታ መመድመድ ጀመረ። እስካሁን ከ1 ሚሊዮን ያላነሱ ደቡብ ሊባኖሳውያን ነዋሪዎች፣ ዜጎች፣ ሕዝብ ለቀናት የቆየውን እሳት፣ ሽሽት፣ ስደት ቅሌን ማቄን ሳይሉ ጣጥለው ወጥተዋል። ትምህርት፣ ሥራ፣ ኑሮ፣ ወጉ፣ ሥርዓቱ ተነቅሏል። እስራኤል ተጠባባቂ ጦሯን ጠራች። ለወትሮ ደቡብ ሊባኖስ ግዛት ውስጥ መስርታ ከነበረችው ጣቢያዎች እያለፈች የሄዝቦላን መመለስ የሚያግድ የአየር ድብደባውን ድምሰሳና ለቀማ ለማጠናከር የጠረጋ ፍልሚያ ውስጥ የሚገባ እግረኛና ሜካናይዝድ ክፍለ ጦር አሰረገች። ሄዝቦላ ዕጣ ፈንታዩዋን ተኩስ ካጮኸና እስራኤልን በቁጣ ውጊያውን ከተቀላቀለች 2 ሳምንት ከግማሽ ሆነ። ሄዝቦላ ያልተጨነቀላቸው፣ መንግሥት ያልታደጋቸው ወደ 1000 ሊባኖሳውያን እስካሁን አልቀዋል። የሀገሪቱ ጤና ጥበቃ ሚኒስቴር እንዳስቀመጠው አሃዝ ከሆነ እስካሁን ቢያንስ ትክክል ለመሆን 968 ሊባኖሳውያን ሕይወታቸውን ከፍለዋል። 116ቱ ሕፃናት ነበሩ። በኢራቅ ቢያንስ 50 ሰዎች እስካሁን ተገድለዋል። ከ50ው ኢራቃውያን በተጨማሪ 5 ኢራናዊ ኩርዶችና 1 የኩርድ ደህንነት አባል እንደዚሁም 1 የፈረንሳይ ወታደርም ተገድለዋል። በራሷ በእስራኤል እስካሁን 16 ሰዎች ተገድለዋል። ከእነዚህ ውስጥ
ዘጠኙ ኢየሩሳሌም አጠገብ በምትገኘዋ ቤት ሸሜሽ አንድ የኢራን ሚሳኤል ከመከላከያ ተኩስ አልፎ የመኖሪያ ሕንፃ ላይ በመውደቁ የተፈጁ ነበሩ። ሁለት ወታደሮች ደግሞ በኢትዮጵያ አቆጣጠር የካቲት 29 ቀን ደቡባዊ ሊባኖስ ውስጥ በሄዝቦላ ተኩስ ተገደሉ። ሁለት ዕድሜያቸው ሰባዎች ውስጥ የሆኑ አዛውንት ጥንዶች ማዕከላዊ እስራኤል ውስጥ ትናንት ምሽት በፍንጥርጣሪ ተገደሉ። አሜሪካ 13 አስከሬን አንስታለች። 6ቱ ባለፈው ሐሙስ ያበሩት የነበረው ነዳጅ ቀጂ አውሮፕላናቸው ምዕራባዊ ኢራቅ ውስጥ ተከስክሶ የሞቱ የጦሩ አባላት ናቸው። እንደዚሁ በኢትዮጵያ አቆጣጠር የካቲት 22 ቀን 6 ወታደሮች ኩዌት ውስጥ በኢራን እሩምታ የሚሳኤል ወይም የሰው አልባ ተኩስ ተገደሉ። የተባበሩት አረብ ኤሚሬቶች ቢያንስ 8 ሰዎች ተገድለውባታል። አንዱ አቡዳቢ ውስጥ አረሩ ተመቶ የከሸፈ የሚሳኤል ስብርባሪ ወድቆበት አቡዳቢ ውስጥ የሞተ ፓኪስታናዊ ዜጋ ነው። ኩዌት 6 ተገድለውባታል። ከእነሱ ውስጥ በኢትዮጵያ የካቲት 25 ማርች 4 የሚሳኤል አረር ፍንጥርጣሪ መኖሪያ ቀዬ ውስጥ ወድቆ የቆሰለችና ኋላም ቁስሉ ጸንቶባት የሞተች የ11 ዓመት ቀንበጥ ታዳጊ ወጣት ትገኝበታለች። ኦማን ውስጥ አንድ ህንዳዊ በኦማን የህዋ ዳርቻ አጠገብ ትንቀራፈፍ የነበረች የነዳጅ ጫኝ መርከብ ውስጥ እየሠራ እያለ አንዲት ሰው አልባ ፈጣን ጀልባ እየተኮሰች አለፈች፣ ሕይወቱን አሳለፈችው። ሶሃር በሚባለው ወረዳ ውስጥ ደግሞ 2 የውጭ ዜጎች የኢራን ሰው አልባ ሰለባ ሆነው ተገደሉ። በሳውዲ ማርች 8 በኢትዮጵያ የካቲት 29 የኢራን ሚሳኤል ስብርባሪ አልካርጅ ውስጥ የመኖሪያ ቀዬ መታ፣ 2 ገደለ። በባህሬን አንድ የተመታ የኢራን ስብርባሪ ውሃ ላይ ወድቆ አንድ የውጭ መርከብ ላይ እሳት ጫረ፣ 1 ሰው ሞተ መርከቡ ላይ። ሌላ የ29 ዓመት ባህሬናዊ ወጣት አንድ የኢራን ሚሳኤል ዋና ከተማዋ ማናማ ውስጥ ጥቃት በፈጸመበት ወቅት ተገደለች። እስራኤል በ2 ደረቅ ሌሊቶች 3 ጉምቱ የኢራን ባለሥልጣኖችን መግደሏ የኢራንን ቁጣ አስከትሏል። የሚሳኤሉ ቁጥርና ድግግሞሹ በስቷል። ቤንጉሪዮን አየር ማረፊያ ውስጥ 3 የግል አውሮፕላኖች ጉዳት ደርሶባቸዋል። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግሥት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ዳንኤል፣ መጀመሪያ ላይ የሰማነው ቻናል 12 የሰበረው ዜና በማንኛውም መልኩ ከባድ ዜና ነው። ይሄ ምን ማለት መሰለ? ጥቃቱን እንድትፈጽመው እስራኤል ተደረገ እንጂ በእርግጥ ይህንን የደቡብ ፓርስ የሚገኘውን ግዙፍ የሀገሪቱ ግዙፉ የጋዝ ማምረቻ ተቋም ነው። ኮምፕሌክስ ነው። በውስጡ ብዙ ተቋሞችን የያዘ ነው። ኢቭን እዛ ውስጥ የራሷ የኳታርም የጋዝ ድርሻ አለ ነው የሚለው እና እዛ የደረሰው ጥቃት ከባድ ከመሆኑ የተነሳ ኢራቅ 1/3 የጋዝና የኤሌክትሪክ ኃይል አቅርቦቷን የምታገኘው ከኢራን ነበረ። ይህ የጋዝ አቅርቦት ከጥቃቱ በኋላ 100 በመቶ መቆሙን ገልጻለች እና እሳቱ እስካሁን ድረስ ስለመጥፋቱ ማረጋገጫ የለም እና ይህን ጥቃት የፈጸሙት መጀመሪያ የእስራኤል አየር ኃይል ብቻ ነበር የተባለው። ነገር ግን አሁን እንደሰማነው በዘገባም ላይ ቅድም ገልጸናል፣ የአሜሪካ አየር ኃይልም የተሳተፈበት ነው። ስለዚህ ይሄ ምን ማለት ነው?
ዶናልድ ትራምፕ እስካሁን ድረስ አይቀበሉም ሆርሙዝ ሰርጥ ተዘግቷል ብለው። ስለዚህም ኢራን የሆርሙዝ ሰርጥን የምትዘጋ ከሆነ የሰጡት ማስጠንቀቂያ ባለፈው ተመልከቱ በሚል ለራሳቸው ለኢራን አብዮተኞች ተመልከቱ ዛሬ የሚሆነውን በማለት በሰጡት ማስጠንቀቂያ መሰረት የአሜሪካ ከፍተኛ በርካታ የጦር ጀቶችና ከባድ ቦምብ ጣይ አውሮፕላኖች የተካፈሉበት ድብደባ በካርግ ደሴት ላይ መካሄዱ ይታወሳል። ካርግ ደሴት ኢራን 90% የነዳጅ ሽያጯን የምታከናውንበት፣ መርከቦች ላይ የምትቀዳበት፣ የነዳጅ የምታጠራቀምበት፣ የምታንቀሳቀስበት አጠቃላይ መሠረተ ልማት ያለበት ነው። እዛ ላይ የተደረገው ድብደባ ምንም አይነት መከላከል እንዳታደርግ የአየር መቃወሚያዎች፣ ሄሊኮፕተሮች፣ የአየር ማረፊያዎች፣ የራዳር ጣቢያ፣ ማንኛውም ለወታደራዊ ተቋም ሙሉ በሙሉ ወይም አሜሪካ እንዳቀረበችው 90 ኢላማዎች ተደብድበዋል። አሁን ያቺ ካርግ ደሴት ምንድነው የሚባለው? መብረር የማትችል ክንፏን ተጎንድሻ እንደተቀመጠች ዶሮ ነው የምትታየው፣ ወይም ወፍ ነው የምትታየው። ምክንያቱም አሁን በማንኛውም ሰዓት በዚህ ደሴት ላይ የሚታዘዝ የአየር ኃይል ድብደባም ሆነ ወይም ደግሞ አሜሪካ ከባህር ወደ መሬት በማጥቃት የሰለጠኑ ወደ 5000 የሚደርስ የባህር ኃይል ወታደሮችን እያስገባች ነው ከ3 ተጨማሪ የጦር መርከቦች ጋር። ይህንን ሰሞኑን ስንዘገብ ቆይተናል። ምናልባት እነሱ በአንድ በኩል ገብተው እንዲቆጣጠሩት የማድረግ አለበለዚያ ደግሞ እንዳለ ይህንን የነዳጅ መሠረተ ልማት ማውደም የሚል ነው። አሁን ባለው ካልኩሌሽን በዶናልድ ትራምፕ በኩል የምትመለከተው አይናቸው እያየ ትንፋሽ እየተነፈሱ ሀገራቸው መሆኗን እያወቁ የሀገሪቱ አንጡራ ሀብት የኢኮኖሚዋ መሠረት ኦልሞስት ብቸኛ መሠረት የሆነውን የነዳጅ ሀብቷን 90% ለገበያ የምታቀርብበትን የተከማቸበትን ይሄንን ደሴት ሲደበደብ ዝም ብለ አታይም፣ አትፈቅድምም። በዚህም የተነሳ ይህንን በሄርሙዝ ሰርጥ ላይ የጣለችውን ማነቆ ታነሳለች የግድ የሚል አስተሳሰብ ነው ያለው። ስለዚህም የዛ ድብደባ ዓላማ አሁን ከዚህ በኋላ ፕሬዚደንቱ በማንኛውም ሰዓት ይሄንን አንጡራ የኢራንን ሀብት ከጥቅም ውጭ ሊያደርጉት እንደሚችሉ ማሳያ ነው። ነገር ግን ባለፈውን ስንዘግብ እንደቆየ ነው ኢራኖች ለዚህ የሰጡት ምላሽ አድርጉት፣ አቁሙ አንላችሁም። ነገር ግን እኛም የሰላጤው ሀገራትን ተመሳሳይ ቁልፍ የነዳጅ ክምችት የፊልድ ይሄ ማለት ነዳጅ ማውጫ፣ ነዳጅ መሸጫ እሱን እናወድማለን የሚል ምላሽ ነው የሰጡት ዳንኤል። ስለዚህ አሁን ዶናልድ ትራምፕ ምን አደረጉ ማለት ነው? ቻናል 12 እንደሚነግረን እነሆ የሀገሪቱን ግዙፍ የሆነ የተፈጥሮ ጋዝ ማምረቻና ማከፋፈያ ኮምፕሌክስ ነው የደበደቡት። ይሄ ድብደባ መልእክቱ በቃል የሰጠነውን የተናገርነውን ዛቻችንን አያደርጉትም የሚል ነገር አይኖራችሁ ተጨማሪ ምልክት መስጠት ነው። ይሄ ኢራኖችን የማይበግራቸው ከሆነ አሁን ከፍተኛው ባለሥልጣን እንዳሉት አጠቃላይ የሀገሪቱን የተፈጥሮ ጋዝ ሀብትና የነዳጅ ሀብት ማከማቻ፣ መሸጫ፣ መሸቀጫ፣ ማምረቻ የማውደም እርምጃ ውስጥ ታቅዷል የሚል ነው። በማንኛውም መመዘኛ ይሄ ከባድ ዜና ነው። ኢራን ለደረሰባት ለዚህ ደቡብ ፓርስ የተፈጥሮ ጋዝ ማምረቻ ላይ ለደረሰባት ጥቃት በሰዓታት ውስጥ በሳውዲ አረቢያ ውስጥ 3 ኢላማዎች ስማቸውን ጠርታ የተባበሩት አረብ ኤሚሬትና ኳታር ውስጥ ኢላማዎችን በሰዓታት ውስጥ እንደምትበቀል መግለጿ ይታወሳል። ይሄ ደግሞ ከሆነ እንግዲህ ኢራን ሚሳይሎችን የምትተኩሰው ትልቁ ነገር የተተኮሱት ሚሳይሎች መከላከያ
ተኩሶችን አልፈው በተለይ በሙሉ ኃይላቸው ይዘውት የሚሄዱት የጦር ጫፍ በተለይ ሙሉ በሙሉ ሊያገኘው ከቻለ ውድመቱ ከፍተኛ ነው የሚሆነው። ከዚህ አንጻር የመጀመሪያውን ጥቃት ኳታር ላይ መተኮሷን እያነበብኩ ነው። እሳት እንደተነሳም እያየው ነው። ነገር ግን በተባለው የኳታር የነዳጅ ማጣሪያ ላይ የደረሰው ጥቃት ቀጥተኛ ምትውን ወይም ስብርባሪ ወይም ደግሞ እነዚህን ዝርዝሮች አላየውም ዳንኤል። እና ነገሮች ከድጡ ወደ ማጡ እየሄዱ ነው። ዓለም እስራኤል አሁን ከወሰደችው እርምጃ አንጻር ኢራን የሆርሙዝ ሰርጥን እንድትከፍት ሊያደርጋት ወይም ሊያስገድዳት ይችላል ወይ? ይሄ ለኢራን እስላማዊ አብዮት ተፋላሚዎች ህሊና ወይም ጃጅመንት የሚተው ነው። እነሱ የሚያደርጉት ጦርነት የመትረፍ ጦርነት ነው። እንደ አገዛዝ የመትረፍ ጦርነት ነው። ስለዚህ ኢራን ደግሞ እንደ ኢራን እንግዲህ ይሄ ሀብቷ መቼም ማንም ሊረዳው በሚችለው ሁኔታ የትውልድ የሀገሪቱ ተስፋ፣ የሀገሪቱ ነገ፣ የሀገሪቱ ዛሬ ማለት ነው። የሀገሪቱ አንጡራ ሀብት ነው። ስለዚህ የኢራን መሪዎች ሚዛን ነው የሚታየው የህሊና። ይሄ ምንድነው? እነሱ ሆነ ስትመለከተው ኦልሬዲ እዚህ ድረስ የከፈሉት መስዋዕትነት ከባድ ነው ዳንኤል። ወደኋላ መመለስ አይቻልም። በቀላሉ ለመጥቀስ እንኳ በነገራችን ላይ ቅድም በዚህ ጦርነት ምክንያት የሞቱ በዚህ ጦርነት ምክንያት ሰላማዊ ህይወታቸውን ያጡ ዝርዝር ስንጠራ ራሷ አሁን በኢራን እስከ 2000 ሊደርስ የሚችል ህዝብ እንደተገደለም ግምት ውስጥ ማስገባት አለብን። ከዚህ ውስጥ የመጀመሪያው ጥቃት ከገደላቸው 40 የሀገሪቱ የፖለቲካና የጦር መሪዎች በተጨማሪ አሁን ደግሞ ትናንትና ከትናንት በስቲያ ባለፉት 48 ሰዓታት የደረሰው ደግሞ ሌላ ቅስፈት እንዳየኸው ከአሊ ካሜኒ በኋላ በቦታቸውና በሳቸው ስፍራ ሆነው እስካሁን እየተካሄደ የቆየውን የኢራንን ከእስራኤል እስከ ሰላጡ ሀገሮች እስከ ዙሪያ ባህር እንዲሁም ደግሞ የሆርሙዝ ሰርጥን እስከ መዝጋት የተቀናጀ የኢራን የተጋትሮ ፍልሚያን ያስቻሉት ቁልፍ ሰው አሊ ላርጃኒ የሀገሪቱ የብሔራዊ ደህንነት ምክር ቤት ሊቀመንበር ተገድለዋል። ከሳቸው ጋር ደግሞ እንደዚሁ ዛሬ እንደሰማነው ሶስተኛ ኢላማ የሆኑት የሀገሪቱ የስለላ ሚኒስትር ተገድለዋል። ባላቸው ሚና ነው ያስቀደምኳቸው። እንደዚሁም በቅርቡ ተካሂዶ የነበረውን የኢራንን የተቃውሞ እንቅስቃሴ በጣም በከፍተኛ ደም መፋሰስ ያከሸፈው ባስች የተባለ የሚሊሻ ቡድን አዛዥ እንዲሁ ተገድለዋል፣ ጎላመሬዝ ሶሌይማኒ። ስለዚህ በነገራችን ላይ ሁለቱ ላርጃኒና ሶሌይማኒ በዛሬው ዕለት የቀብር ስነ ስርዓታቸው ተከናውኗል። ስለዚህ ኢራን ከፍተኛ ዋጋ ከፍላለች። እስካሁን አሜሪካና እስራኤል አብረው ያደረሱባት ጉዳት በሚሳኤል ምርቷ ላይ፣ በሚሳኤል ክምችቷ ላይ፣ በሚሳኤል መተኮሻዎቿ ላይ፣ በወታደራዊ ጽሕፈት ቤቶቿ፣ ተቋሞቿ፣ በእስላማዊ ዘቡ መሠረተ ልማቶች ላይ፣ በጦር ኃይሎቿ ላይ ለምሳሌ እስራኤል እንደምታስቀምጠው ቢያንስ 4000 የኢራን ወታደሮችን በዚህ ድብደባ ውስጥ ገድያለሁ ነው የምትለው። ብዙ አይነት ድብደባዎች በማናቸውም ሰዓት ምንም አይነት የአየር መከላከያ በሌለበት ሁኔታ እየተደበደበ ነው የሚገኘው ዳንኤል። ስለዚህ ብዙ ደም ፈሷል፣ ብዙ ንብረት ጋይቷል። የመጨረሻው ጦርነት ነው ለኢራን አብዮተኞችና አሁን መጨረሻ ላይ ሆርሙዝ ሰርጥን ትከፍታላችሁ፣ በሌላ አነጋገር እጅ ትሰጣላችሁ ወይ ነው። ስለዚህ አሁን ወይስ የሀገራችሁ ኢኮኖሚ የአይን ብሌኗ ሲፈስ ታያላችሁ ለሚለው ኦልሬዲ ምላሻቸውን ሰጥተዋል። ጥያቄ ለመመለስ
ማውደም፣ ማቃጠል፣ ማንደር ትችላላችሁ። እኛም የሰላጤውን አካባቢ ተመሳሳይ ተቋማት እናነዳለን የሚል ምላሽ ነው በፊት የሰጡት። አሁን ከዛቻ ወደ ተግባር ማሸጋገር ጀመሩ ፕሬዚደንት ዶናልድ ትራምፕ። ደቡብ ፓርሲ የጋዝ ማምረቻ ተቋሟ ላይ እጅግ ግዙፍ ነው። እርግጠኛ ነኝ እሱን ቪዲዮ ወይም ፎቶግራፍ ለአድማጮች ታሳያቸዋለን። ግዙፍ ኮምፕሌክስ ነው። እሱ ላይ ጥቃት በማድረስ ሙሉ በሙሉ ያወደመው ነው ማለት አይደለም፣ ተጀምሯል። የዚህ ጥቃት ዓላማ ለኢራን መሪዎች ምልክት፣ ተጨባጭ ምልክት ለማሳየት ነው። ዶናልድ ትራምፕ ትዕግስታቸው አልቋል። እንደዛቱት የሀገሪቱን የተፈጥሮ ሀብትና የነዳጅ መሰረተ ልማት ሀብት የማውደም ዛቻቸውን ወደ ተግባር እየለወጡ ነው የሚል ነው። ዳንኤል፣ ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901292080 ወይንም በ0912730454 አሁኑን ይደውሉ። ቴምር ሪል ስቴት። ዓለም እስራኤልና አሜሪካ በኢራን የነዳጅ ማውጫዎች ላይ የሚሰነዝሩት ጥቃት የዓለም የነዳጅ ዋጋ አሁን ካለበት ይበልጥ እንዲጨምር ሊያደርገው አይችልም ወይ? እስራኤልና አሜሪካስ ይህንን ከግምት ውስጥ አስገብተዋል? አይችልም ወይ? የመላመት ብቻ ሳይሆን ዳኒ፣ በተጨባጭ ነዳጅ እየጨመረ ነው። አሁን እናንተ ስናወራ የነዳጅ ዋጋ $108 ደርሷል። በድፍድፍ በርሜል ነዳጅ ማለት ነው። የ5 በመቶ ጭማሪ በማሳየት ማለት ነው። በተለይ ይሄ የኢራን የደቡብ ፓርስ የተፈጥሮ ጋዝ ማምረቻ ተቋም መመታቱን ዜና ተከትሎ የመጣ ጭማሪ ነው። ስለዚህ ምን እየሆነ ነው የሚሄደው? በቀጥታው ለምሳሌ ዛሬ ሌሊት ምን እንደሚደበድበው አናቅም፣ ነገ ምን እንደሚደበድበው አናቅም። ድብደባው ግን በእነዚህ ተቋሞች ላይ ከቀጠለ አሁን እንደነገርኩ ኢራን ተኩሳለች። ኳታር ላይ የሆነ ነገር መከሰቱን ወይም የሚገልጹ ዜናዎች አሉ። በሰዓታት ውስጥ ላለችው ሳውዲ አረቢያ ላይ፣ የተባበሩት አረብ ኤሚሬትስ ላይ ይተኮሳል። ውጤቱን አሁን ከሰዓታት በኋላ እናውቃለን። እነዚህ ሲደመሩ በራሳቸው የነዳጅ ዋጋን በስፔኩሌሽን ላይ የተመሰረተ ነው የነዳጅ አቅርቦት ገበያ በነገራችን ላይ። ስለዚህ እነዚህ አይነት ተቋሞች የጥቃት ኢላማ ሆነው ውጤታማ ምት እያረፈ መሆኑ ከታየ የነዳጅ ዋጋ እየጦዘ ነው የሚሄደው። በተለይ አሁን ቻናል 12 እንደነገረን ቀጣዮቹ ድብደባዎች በተፋፋመ ሁኔታ ኢራን ላይ የሚመጡ ከሆነና ኢራኖች ደግሞ በዚያም ነው መሪዎቻቸው በዚያም ነው ይሄ ሁሉ ይጋይ ጠርቆማ ቆማ የማቤት ጠፍቶ የማሊ ለማ የማቤት ጠፍቶ የማሊ በጅ የአውሬ መውለጃ ይሆናል እንጂ በሚል ስሜት ውስጥ የሚካሄድ ጦርነት ነው። ይሄን እንደተናገርነው አግድሞሽ ወደ ሌሎች በመተኮስ እነሱ የደሙትን ሌሎች ላይ ለማጋባት የመቀጠል ጦርነታቸውን ከገፉበት የነዳጅ ዋጋ እንደ መንኮራኩር ሰማያ ሰማያት ነው የሚወጣው። ዳንኤል፣ ዓለም ኢራን በሞቱባት ባለስልጣናት ፋንታ ሌላ ተተኪ ሰዎችን እስከ ሾመችና ጦርነቱን እስከ ቀጠለች ድረስ እስራኤልና አሜሪካ የኢራንን ከፍተኛ ባለስልጣናትን ለመግደል የያዙት ስትራቴጂ ፋይዳው ምንድን ነው የሚል ጥያቄ አያስነሳም ወይ? የሎጂክ ጥያቄም አለ። በአንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ድረስ እየመታን ነው የሚሉት ለምሳሌ ከእስራኤል በኩል የሚወጡት መግለጫዎች እስከ ሶስተኛ ደረጃ ማለት የክፍለ ጦር አዛዥ ሳይሆን የሻለቃ አዛዥ፣ የሚሊሻ አዛዦች በዛ ድረስ ዝቅያን እየመታን ነው የሚሉት። ቤዚካሊ እነዚህ በአጠቃላይ በውጊያ
በውጊያ ውስጥ ኢቨን ነገርኩ በክፍለ ጦር ዝቅ ብሎ በሻለቃ ደረጃ ወርዶ እነዛን ሁሉ የመምታት ነው እየገለጸች ያለችው። ስለዚህ አንድ ሀገር አዎ ተቋማዊ ሊሆን ይችላል፣ ሰዎችን ማተካካት ትችላለ ቱ አን ኤክስተንት እስከ ተወሰነ ደረጃ ማለት ነው። ነገር ግን ሰዎች አንድ ቦታ ላይ ሌላ ሰው አምጥተህ በማስቀመጥ ብቻ ነገሮች በዚህ መንገድ ሊሄዳሉ ይችላሉ ማለት ግን አይደለም። ይሄ የሎጂክ ጥያቄ ነው፣ የተሞክረው ጥያቄ ነው፣ ይሄ የሪያሊቲ ጥያቄ ነው። ለምሳሌ አሊ ላርጃኒ የኢራን ላይ የደረሰው የመጀመሪያው ጥቃት መንፈሳዊ መሪው ጋር ስብሰባ ለመቀመጥ የገቡ እነዛ ሁሉ ባለስልጣኖች ላይ ነው የተደረገው። እንደዛ አይነት ጥቃት እነሱ ምንድነው ሾክ ኤንድ ኦ የሚሉት ነው። ይሄ አፍዛ ደንግዝ ማለት ነው። የምትይዘው የምትጨብጠውን ነገር ማሳጣት ነው። አንገት በቁረጥ ነው። ላይክ ይህን አስበው። ከዛ ውስጥ ከዛ ክውታ፣ ከዛ ድንዛዜ፣ ከዛ ድንገታዊ ቅጽበታዊ እና ቅስፈታዊ ጥቃት ግራ መጋባት ውስጥ የተረጋጋ ሁኔታ ፈጥሮ የነበረውን የተዘረጋውን ሲስተም እንደገና አንቀሳቅሶ በዚህ በኩል የበቀል እርምጃ፣ በዛ በኩል በተነደፈው ስትራቴጂ መሰረት ጦርነቱን ወደ እስራኤል፣ ወደ ሰላጡ ሀገሮች፣ ወደ ባህር፣ ወደ ሆርሙዝ ማስተላለፍና መምራት ትልቅ ክህሎት ነው፣ ትልቅ ችሎታ ነው። ስለዚህ አሁን ያ ሰው አሊ ላርጃኒ ነው የሚባሉት። ቃላቸው የከበደ ቃላቸው የሚደመጥ ሰው ነበሩ። ምክንያቱም በዚህ ቦታ ላይ የተቀመጡትም በራሳቸው በአሊ ካሚኒ ምርጫ ነው። የአሊ ካሚኒ ጆሮ ወይም ጥሞና ሁሌ የሚያገኙ በሀገሪቱ ውስጥ የተፈሩ የታፈሩ ሰው ነበሩ። ሰው መንፈሳዊ መሪ በተገደሉበት ጊዜ የእሳቸውን ቦታ የእሳቸውን የሞራል የበላይነት እና ተደማጭነት የነበራቸውና ኢፌክቲቭሊ የተጠቀሙ ሰው ነበሩ። እሳቸውን ነው የገደለቻቸው። ስለዚህ አሁን አሊ ላርጃኒ፣ ስለዚህ ሌላ ሰው ልታመጣ ትችላለህ። ግን እውነታን እንጋፈጥ ከተባለ እንደዚህ አይቀልም ዳንኤል። እና የሚጠበቅ አይደለም የአሊ ላርጃኒ መገደል። ኢትስ ሪሊ ሾኪንግ፣ በጣም ሾኪንግ ነው። እና በእስራኤሎች በኩል እንደሚቀርበው ከሆነ ውስጥ ለውስጥ ከፍተኛ በመሃላቸው ትርምስ እንደተፈጠረና ይሄ አይነት መሪዎች ላይ ያነጣጠረ ጥቃት በጣም በሰሞኑ በተደጋጋሚ እንደሚሰማ እና የጠቅላይ ሚኒስትር ጽሕፈት ቤቱ የመጨረሻውን ውሳኔ የሚሰጠው ነው። ለጦሩ የትኛውንም የኢራን ባለስልጣኖችን ባገኛችሁበት ቦታ ላይ ግደሉ የሚል ትዕዛዝ ሰጥቷል። በፊት እንዲህ አይነት ነገር ለማድረግ ጠቅላይ ሚኒስትሩ ማጽደቅ አለባቸው። አሁን ግን ተጨማሪ ማጽደቅ ሳይፈልጉ ባገኙበት ቦታ ላይ መግደል ይችላል ጦሩ ማለት ነው። ስለዚህ ይሄ ከባድ ነገር ነው። የሀገሪቱ ፕሬዚደንት ማሱድ ፔዜሽኪያን በኤክስ ገጻቸው ላይ የጻፉት የእስራኤልን የፈሪ ጥቃት ብለው የእነዚህን 3 መሪዎች በዚህ መንገድ መገደላቸው ምን ብለዋል? ሐዘን ላይ ጥሎናል ብለዋል። እና ብዙ የሚያሳየ ነገር አለና እንደዚህ በቀላሉ ሁሉ ነገር አይተካም። ኢራን እኮ ብዙ ተካች። በመተካካት የመጀመሪያ ላይ የደረሰባት ጉዳት እኮ ሊታስብ የሚችል አይደለም። ፈጽሞ ከመዘናጋት ፈጽሞ ቶታሊ እንደዚህ አይነት ፈጽሞ በጣም ከመዘናጋት የመጣ ነው። ምክንያቱም መንፈሳዊ መሪው ራሳቸው መደበቅ የሚያስችላቸው ቦታዎች ሳይገቡ ግልጽ የሆነ ህንፃ ውስጥ ያሁሉ ባለስልጣን ስብሰባ በሚያደርግበት ሰዓት እየተፈጸመ ነው እና ይህ በጣም ቅስፈታዊ ነው። ከዛ ቀጥለ ደግሞ አሊ ላርጃኒን ማጣት ዳንኤል ለኢራን አይከብዳት ማለት ትክክል አይደለም። ሪሊ ከባድ ነው። ዓለም ሊባኖስ በሄዝቦላ ምክንያት ከእስራኤል የሚደርስባትን ድብደባ ቶሎ ለማስቆም ስትል ከእስራኤል ጋር ምን ያህል ተባብራ ሄዝቦላ ላይ እርምጃ እየወሰደች ነው የሚለውን ብትነግረን። ሊባኖስ ሄዝቦላ ላይ ምንም ማድረግ አትችልም። አንዱ ለምሳሌ ጦር አላት። ጦሯ በጣም ተመጣጣኝ ቁጥር ነው ያላቸው። በተለይ ደቡብ ሊባኖስ በአብዛኛው የሺያዎች ነው የሚባለው። አሁን የሊባኖስ ጦር እንደ ጦር
ማነው ሄዝቦላ እንዲያጠቃ ትእዛዝ ሁሉ ተሰጥቶት ነበረ። ያንን እርምጃ ወስዶ ከሄዝቦላ ጋር ጦርነት የተገባበት ወይም ተኩስ ልውውጥ የተገባበት ሁኔታ ቢኖር በዛው በሊባኖስ አርሚ ውስጥ ያሉ ሺዓዎች የተወሰኑት እየወጡ ወደ ሄዝቦላ ይቀላቀላሉ የሚል ፍራቻ በጣም ከባድ ነበረ። ስለዚህ ሀገሪቱ ወደ እርስ በርስ ጦርነት ይዟት ሊገባ የሚችል ሁኔታ ስለሆነ ሄዝቦላ እየሞተም እንትን እያለም አሁንም ተኩሱን አላቆመም። እንደውም ዛሬ የሊታኒ ወንዝ ከእስራኤል ድንበር 30 ኪሎ ሜትር ላይ የምትገኝና ሄዝቦላ ወደዛ ሄዷል በተኩስ አቁም ስምምነት ምክንያት። አሁን መሳሪያው እንደገና ወደ ደቡብ ሊባኖስ እየጫነ የሚያሳልፈው በሊታኒ ወንዝ ድልድይ ላይ ነው በማለት እስራኤል ድልድዩን እንደምታፈርሰው በዛሬው ዕለት ገልጻለች። በማናቸውም ሰዓት ድልድዩ በዛሬው ዕለት ይፈርሳል። ስለዚህ የሊባኖስ ሁኔታ ይሄ ነው። አሁን በብዙ አስሮች የሚቆጠሩ ሰማይ ጠቀስ ህንፃዎች እየወደሙ ነው ያሉት፣ እየተመነመዱ ነው ያሉት። እንደነገርኩ 1 ሚሊዮን ገደማ ተፈናቅሏል። ትራጀዲ ነው። ዳንኤል ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳንኤል። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት